ኦሬዲ ነይ ስላለኝ በምን እንደምወልድ አላውቅም። በምጥ ይሁን በሴስ ይሁን ማውቀው ነገር የለም። እንግዲህ አሁን ወደ ሆስፒታል እንሄዳለን። እንግዲህ ልጄ ልትወልድ የመጀመሪያ ልጄ ናት። እኔም ልትወልድ ገብታለች። ምንም ማድረግ አልችልም። ከዛ ጭንቀት ከዛ ሁኔታ ልጄን በሰላም በጤና እንዲያስታቅፈኝ ይፈልጋል። እግዚአብሔር እርዳኝ፣ አባቴ እርዳኝ፣ እኔ ጌታ እርዳኝ፣ የሰራዊት ቅዱስ እርዳኝ አባቴ። በጣም የጨነቀኝ በጣም ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ያው እንግዲህ ልጄ ሆዴ ውስጥ በጣም ተመችቷታል። ምቾቷን ነው የሚገልጸው። ምክንያቱም በጣም ቆየ። ከ37 ጀምሮ ነው ይወለዳል የሚባለው መሰለኝ እና የኔ ትንሽ ሆድ ውስጥ ይሻለኛል ብላለች። አንድ ሀሳብ አለኝ፣ በተለይ ለእናቶች ምን እንደሆነ ምክንያታችሁ አልገባኝም። ስታረግዙ ዝም ብሎ ምግብ የሚያስበላችሁ፣ ስታረግዙ ይሄ አማረኝ፣ ይሄን አምጣ፣ ይሄን አርግ የምትሉት ነገር አልገባኝም። ለምን በሉኝ። የኔ ሚስት አረገዘች እስከ ዛሬዋ ዛሬ 42ኛ ሳምንት ሊሞላት 2 ቀን ይቀራት። እንግዲህ ልጃችን አልወጣ ብላለች። አይ ቲንክ ከዚህ ጋር ይገናኛል ብዬ አስባለሁ። ልጃችን ያልወጣችበት ምክንያት ከዚህ ጋር ከተገናኘ ዶክተሩን ጠይቀዋለሁ። ግን ደግሞ ሚስቴ እስካሁን ድረስ ስትበላ እኔ ያየኋት ዳቦ በሻይና ደረቅ እንጀራ በሚጥሚጣ ነው። ትንሽ ፍርሃት ተሰምቶኛል። ያ ፍርሃት ደግሞ የመጣው ያው ምጥ የሚባለው ነገር ምን ያህል ከባድ እንደሆነ ሰዎችም ሲያወሩ፣ እንደገና ደግሞ ያው የጤና ተማሪ ነበርኩና የተወሰነ አይቻለሁ ሰዎች ሲያምጡ ምናምንና ኢቭን ሆስፒታል ክትትል በማድረግበት ሰዓት ራሱ አንዳንዴ ሄጄ አይ ነበረና ሰዎች ሲያምጡ በጣም ነው የሚከብደው። በጣም ከባድ ነገር ነው። እኔ ትንሽ ቶሎ ነው የምናደደው። ትንሽ ነገር ያናደኛል፣ ስሜታዊ ያደርገኛልና አንዳንዴ የሆነ ስርቅ የሚያደርግ ባህሪ አለብኝ። ውስድ ያደርገኝና ማደርገውን አላውቅም። እና ይሄን ባህሪ ልጄም ሴትም ስለሆነች ይሄ ባህሪ ባትይዘው ደስ ይለኛል። ግን ደግሞ ያው ከመልከ መልካሟ ከሚስቴ ደግሞ ሁሉንም ባህሪዋን ብትወስድ፣ በተለይ ትዕግስቷን ብትወስድ በጣም ደስ ይለኛል። ወይ በአባቷ እንድትወጣ አልፈልግም። በጣም ደረቅ ነውና ድርቅ ማለት አንድ ነገር ላይ ድርቅ ካለ ደረቅ በቃ ምንም ማንንም አይሰማምና ያ ባህሪ እንዲኖራት አልፈልግም። አባትነት ከባድ ነው። አይ ቲንክ ይሄን ስሜት አባቴ ያውቀዋል ብዬ አላስብም። ምክንያቱም እኔ አባቴ እኔን ባሳደገኝ መንገድ ልጄ ማሳደግ አልፈልግም። ለምን ያለ አባት ስላደግኩ ማለት ነው። ግን ደግሞ ልጄን አባቶኜ ለማሳደግ ሞክራለሁ። እኔ ያጣሁትን ነገሮች ለልጄ በመስጠት የተሻለ አባት በመሆን የተሻለ መምህሯ በመሆን የተሻለ ፍቅር በመስጠት፣ በተለይ ሴትም ስለሆነች ፍቅር ትፈልጋለች። በዛ ላይ ደግሞ እንክብካቤ ትፈልጋለች። ወንድስ ችግር የለው እና ይህንን ነገሮች አሟልቼ ጥሩ አባቶኜ
የአባትን ቦታ አባቱን የማሳለፍ ነው ፈልገው። ያው አንደኛ የነበርኩበት ነገር ትዳሬ ትንሽ ፈተና ላይ ነበረ እና ያው ሁሌም ማለቅስ ነበር እና ይህን ጥያቄ ባትጠይቀኝ ዛሬ ደስ ይለኝ ነበር። ያው የማያልፍ ነገር የለም። አጠንክሮኝ ነው ያለፈው፣ ተምሬበት ነው ያለፍኩት። ግን ደግሞ በጣም ብዙ ቀን አልቅሼበታለሁ፣ በጣም ተጎድቼበታለሁ። ፊዚካሊም፣ ሜንታሊም፣ ሳይኮሎጂካሊም ኤቭሪቲንግ ነው የተጎዳው የነበረው እና በጣም ተጎድቼ ነው ያሳለፍኩት። እኔ በቂ ነኝ ባልል እንኳን እግዚአብሔር በቂ ነው ብሎኝ አባት ላይ ያደረገኝ ነው ከምንም በላይ። ምክንያቱም እግዚአብሔር ነው ልጅ የሚሰጠው። ልጅን ሲሰጥ ደግሞ እግዚአብሔር አባት ትሆናለህ እናት ትሆኛለሽ ብሎ አስቦና አቅዶ ለሚሆኑት ነው ይሄንን እድል የሚሰጠው። ለሁሉም አልተሰጠም። እርግዝና የከለከለኝ ነገር በደረቴ መተኛት። እኔ ብዙ ጊዜ የምተኛው እንደዚህ ተደፍቼ ነውና ጥሩ አይደለም፣ ለሴት ልጅ አይመከርም። ግን በቃ ከልጅነቴ ጀምሮ እንደዚህ ተደፍቼ ነው የምተኛውና ኢቭን አርግዤ ራሱ በጣም ብዙ ጊዜ እንደዛ ተኛ ነበረ። ያው እግዚአብሔር ጠብቆልኝ ነው እንጂ ልጄም የመጎዳት ቻንስ ነበራት። ግን በቃ ያማረኝ እሱ ነው። በቃ ልጅ ሊኖረኝ ነው። በቃ እኔ አግብቼ ወልጄ ከዛ ልጅ ላሳድግ ምን እላለሁ። እንኳን አሁን የልጄ መምጣት አይደለም የሚስቴ ከኔ ጋር መኖር ራሱ አንዳንዴ ይገርመኛል። ተኝቼ ምናምን ራሱ ጠዋት ስነሳ ምናምን ከጎኔ ሳያት ምናምን የሆነ ህልም ውስጥ የምኖር አንዳንዴ ይመስለኛል። በእኛ ባህል አስቀድሞ እቃዎች ምናምን አይገዙም። ያው እኔ ግን እግዚአብሔር ያውቃል ብዬ አስቀድሜ ደግሞ መጠንቀቅ አለብኝ። ምክንያቱም ሌሊት ሊሆን ይችላል ምናምን እና የሚያስፈልገኝ ነገር ደግሞ ያው የተወሰነ እቃዎችን ገዝቻለሁ። የሚያስፈልጉኝ ነገሮች ዶክተሬ የነገረኝን። የኔ ሚስት አታስመስልም። እኔ በህይወቴ እስካሁን ያው 9 ወሯን ጨርሳለች። አንድ ቀን ከበደኝ ብላኝ አታውቅም። አንድ ቀን አቃተኝ ብላኝ አታውቅም። ማለት ከኔ በላይ ስቲል ነው። ዛሬም አሁንም ባንተ ፊት ጠርተክ ይሄን ደረጃ ወርደሽ ነው ብትላት አሁን እንኳን ሮጣ ወርዳ የምትመጣ ናት። እና ማርገዟን ራሱ ኖት ስለማላረገው አንዳንዴ ያዛታለሁ ምናምን እስቲ እዛ ጋር እንትን አቀብኝ እንትን አርጊልኝ ምን አላታለሁ። ኦሬዲ ነይ ስላለኝ በምን እንደምወልድ አላውቅም። በምጥ ይሁን በሴስ ይሁን ማውቀው ነገር የለም። ግን ያስፈልጉኛል ብዬ ማስባቸውም ሆስፒታል ምናልባት 3 ቀን ምናምን ስለምቆይ አንዳንድ ልብሶች ምናምን ያስፈልጉኛል ብዬ አስባለሁ። የልጅ ልብስ ግን ላሳያችሁ ወይስ ይቅር? የእውነት በጣም ነው ደስ የሚለው። አጥቤዋለሁና ከገዛሁት በኋላ ኬሚካል ይኖረዋል ስለተባለ ታጥቧል። ለመተኮስ ፈራው፣ አልተኮስኩትም። ግን ይት ኮፍያ ምናምን አሁን እንደዚህ ሳስተካክል ሄድ እንደሆነ ሳስብ እየጨነቀኝ የሆነ ሙቀት በስንት ራሱ እያስተካከልኩ አይደለም። በቃ ለእናንተ ሳስተካክል ላሳይ ብዬ ነው እንጂ ምንም ኮምፈርት የተሰማኝ አይደለም። ሁላችሁም ጸልዩልኝ አደራ። የምሬ ነው አደራ ምለው እንድትጸልዩልኝ ነው። እንግዲህ አሁን ወደ ሆስፒታል እንሄዳለን። ያው እስካሁን ምጧ ስላልመጣ ዛሬ የመጨረሻ ነው ብሏል ዶክተር። እኔ በሰርጀሪ እንድትወልድ አልፈልግም። ስለዚህ እግዚአብሔር እንዲያሳካው በምጥ እንድትወልድ ምኞቴ ነው። እግዚአብሔር አምላክ ፈቅዶ ከዛ ጭንቀት ከዛ ሁኔታ ልጅን በሰላም በጤና እንዲያስታቅፈኝ እፈልጋለሁ። በጣም ንጨነቀኝ በጣም። እንግዲህ አሁን ጨርሰናል። ፓክ አድርገን ቀጥታ ወደ ሆስፒታል። ቤተሰቦች እንግዲህ አሁን ያው ወደ ሆስፒታል መተናል። በሆስፒታልም ደግሞ ያው ዛሬ መጨረሻ ቀናችን ነው። እንደ መጨረሻ ቀናችን ደግሞ ዛሬ ያው ዶክተር መጥቶ አይቷታል። ዶክተር መጥቶ አይቷት ምንድነው ያሉት? የምጥ መርፌ
ለመስጠት ታስቧል። ለሷ በጣም ፈርታ ነበረ። ድሮ ሰዎች በብዛት የምትመርፌ በጀርባ ነው የሚሰጠው ምናምን ብሏት ነበርና ግን ደግሞ ዛሬ ስንጠይቅ የምትመርፌ ለካ በግሉኮስ ነውና እሱን ሊሰጧት ገብተዋል። እንግዲህ ምን እንደምል አላቅም። እዚህ ምድር ላይ በነገራችን ላይ ሰው ማገዝ የማይቻለው ነገር ቢኖር ምጥን ነው። ምጥን ማንም ሰው ሊያግዝ አይችልም። የሰው ልጅ በኢኮኖሚ ቢቸገር፣ በጤንነት ቢቸገር፣ በምንም ነገር ቢቸገር የሰው ልጅ ከእግዚአብሔር በታች በገንዘብ ሊረዳ የሚችለው እንደገና በብዙ ነገር እርዳታን መስጠት የሚቻልበት ሚንሶች ብዙ ናቸው። ግን ደግሞ ምጥን በቃ ማንም ሊያግዝ አይችልም። በቃ ማንም ማለት ነው። ህመሙ እሷ ጋር ብቻ ነው የሚቀረውና ያው የወለዳችሁ ሰዎች ይሄንን ታውቃላችሁ። እንግዲህ ልጄ ልትወልድ የመጀመሪያ ልጄ ናት። እኔም ልትወልድ ገብታለች። ምንም ማድረግ አልችልም። ያው እዚህ ጸለይኩ ነው። እናንተም ጸልዩልኝ። እግዚአብሔር አምላክ ቺን ቀን ያሳልፈን እንጂ እኔ ቃላት የለኝም። በእውነት የምሬ ነው። በጣም ነው የፈራሁት እና እንግዲህ ከእግዚአብሔር ጋር ጸሎት አድርጉላት። ያለውን ጭንቀት ከኔ በላይ ደግሞ ሴቶች በጣም ታውቁታላችሁ። እኔም እንደባል ደግሞ ከጎኗ ሆኜ ያንን ነገር ለማድረግ ሞክራለሁ። እንግዲህ ያው እናቷን መታለች እንደምታውቁት። በዚሁ አጋጣሚ እናትየው እንደመጣች ነው ምጥ የጀመረውና ገርሞኛል የዶክተሩም ነገር ሳስበው። እኔ ምጥ ራሱ በነገራችን ላይ በህሊናዬ ራሱ ሳስበው ሙሉ ሰውነቴ ቫይብሬት ያደርጋል። ምክንያቱም እኔ ያው ብዙ ልጅ ወልጃለሁ። የምጥን ስሜት እንዲህ ነው ብዬ መግለጽ ይከብደኛልና ስም ስጩ ብትሉኝ ምጥን የሞት ታናሽ ወንድም ብዬ ብሰጠው ደስ ይለኛል። ምክንያቱም ሁለተኛ ሞት ነው ምጥ ማለትና ያው ዶክተሮቹ በምጥ ቤት ትወልዳለች ብለውናል፣ አስወጥተውናል። እንግዲህ እግዚአብሔር ይርዳን፣ እናንተም ጸልዩልን። ጌታ እንዲረዳን እናንተም ጸልዩ፣ እኛም እንጸልያለን። ከእግዚአብሔር ጋር ሁሉ ነገር እንደሚስተካከል፣ የተሻለ ነገር እንደሚኖር፣ ቆንጆ ነገር እንደሚፈጠር ከእግዚአብሔር ጋር እርግጠኛ ነኝ። ወይኔ አምላኬ ሆይ ጨንቆኛል፣ ማወራው ራሱ ጠፍቶኛል። እግዚአብሔር እርዳኝ፣ አባቴ እርዳኝ፣ እኔ ጌታ እርዳኝ፣ የሰራዊት ቅዱስ እርዳኝ አባቴ እርዳኝ አባቴ እርዳኝ አባ እርዳኝ። ወይኔ ልጄም ወይኔ ምጥም ገብዷታል እኮ ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን
ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ምንድን ነው? አለቀሰች እኮ እማዬ። የሆነ ነገር አድርጊያት። ምንድን ነው? ምን የምናቃል እየቀወጠች ነው። ስለማስጫት ነው። ቆይ እንደዚህ አድርጋትና እኔ ላልቅስልሽ እናቴ፣ እኔ ላልቅስልሽ። እናቴ ማን ነው? ይሄ ነው። እኔ ምን አደረግኳት? በእናትሽ ምንድን ነው? ራበሽ? ላበሽ? ጡት ነው? ጡት? ወተት 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 አቴ ወተት ባባታማው በሽልስ ማጥርስተኛ እንኳን ከምንድን ነው ከወይዘሮ ወደ ወይዘሮ እናትነት በሰላም ተሸጋገርሽ። እሺ አመሰግናለሁ። እንዴት ነው ምጥ? ወይ ከባድ ነው። ከባድ ነበር። ባይዘዌ በጣም ማለት የሞትን ጫፍ ደርሼ ነው የተመለስኩት። የሞትን በቃ ሞትን አይቼው ነው የተመለስኩት። እንደዛ ብዬ ነው የማስበው። ከዚህ በላይ እንጃ። ዘወረስ ፊሊንግ የሚባለው ይሄ ነው። እንጃ በቃ ልጅ መውለድ ዘወረስ ፊሊንግ ለኔ። ምክንያቱም እንጃ ሞቼ እንደተመለስኩ ነው ማስበው። ማለት በእርግጥ አንድ ቀን የፈጀብኝ ቀኑ ሙሉ፣ ግን ደግሞ በጣም ከባድ ነበር። በቃ ምን ብዬ ልንገራችሁ። እንሽርቷ መጀመሪያ ቤት ፈሶኝ ነበር የሄድኩት። ከዛ ምጥ አልጀመረኝም። በምጥ እኛ ግን እኮ እንሽርቷ አልመሰለንም ነበር ታውቂያለሽ። ሌላ ነገር ነበር። ሌላ ነገር መስሎን በቃ ይሄ ነገር ከምጡ ጋር ይያያዛል ብለን ዶክተር ጋር ስንደውልለት እና ያለሽ ጠዋት ስሄድ የምጥ መርፌ ተዘጋጅቶልኝ፣ ከዛ የምጥ መርፌ ደግሞ በጣም ነው የሚከብደው። የተፈጥሮ ምጥ ይሻላልና ይሄኛው በጣም ነው የሚያጣድፋችሁ። በቃ ነክሼ እንዴት ነኝ ግን ለምንድን ነው ያረገዝኩት? ቆይ እኔ ምን ነው ቢቀርብኝ? እኔ አውጡልኝ። ቤት ውስጥ የነበረ ቆይታ ነው። አውጡልኝ እባካችሁ፣ ከዚህ ስቃይ ብቻ ገላግሉኝ። አባ አውጣልኝ፣ አባ አውጣልኝ። ላውጣለ? እሺ አውጣልኝ። አቶ ነው በል እንዳገፈትኝ አውጣልኝ። እኔ አልፈልግም። ምን ነው ቢቀርብኝ? ስንት መከላከያ ያለ እኔ ነኝ ራሴ ስቃይ ውስጥ የገባትኩት እኔ ነኝ። አውጣልኝ አባ። ጎበዝ ነሽ። እውነት። እኔም ባይዘዌ ከአቅምሽ በላይ ሆኖ ነው አይደል? ከአቅሜ በላይ ሆኖ በቃ ተወጣሁት። በቃ እኛ በቃ ተስፋ የሆነ ታይም ላይ ተስፋ ቆረጥንና በቃኝ እኔ አልፈልግም፣ ሲኤስ ነው የምፈልገው። ለምንድን ነው ብላ ስትል ከዶክተር ጋር ተማከርንና የምጥ ማቅለያ መርፌ ደግሞ ድጋሚ በጀርባሽ ተሰጣት። እሱን ተሰጥቷት ደግሞ ምንም እንትን ልትይ አልቻልሽ ማለት አስታክሶልኛል፣ ረጅም ሰዓት አስታክሶልኛል። ግን ደግሞ ይሄ ግፊቱን አልቻልኩትም። በቃ በጣም ይከብድ ነበር። እግዚአብሔር ይመስገን በጣም ቆንጅዬ እሱን የመሰለች አሁን አላሳያችሁም፣ አሳያችኋለሁ። ግን በጣም ቆንጅዬ ልጅ ነው የወለድኩት። እግዚአብሔር ይመስገን። ራሱን ነው የምትመስለው። ደግሞ አንቺ ነው የምመስለው። እኔ ነው የምትመስለው። እኔ እንጃ። እኔ ነኝ። አውጣልኝ አባ። ይገፋኛል። ቂጤን እየገፋኝ። ለምንድን ነው በቂጤ የምትመጣው? ለምንድን ነው ቂጤ የምትገፋኝ? አንተ እኔ ላይ ሙድ መያዝ ነው ጌታ። በቃ እኔ የማረሳው የእንትን የምጥ ሂስቶሪ ውስጥ ጌታን አሁን ራሱ ጆሮ የሚያቃጭል የድምፅሽ ነው። እንግዲህ እኔ ላይ ያው እየቀለደ ነው፣ ግን ምጥ ከባድ ነው ቤተሰብ።
እሱ ነው በቃ። ስለዚህ ሴቶች ስለሚረዱኝ ብዙ ነገር ልናወራ እንችላለን፣ ግን ያው ይረሳል። ከልጁ በኋላ እኮ ሁሉ ነገር ተረስቷል። ግን ደግሞ እናትነት ደስ ይላል። ያ ልጁን ስታዩ ያ ሁላ ያሳለፋችሁት እስቲቹ ምኑ በቃ በጣም ከባድ ነገሮች አሉ። ሁሉንም ትረሳላችሁ ከዛ አይናችሁ ከልጃችሁ ጋር እና ልጄን አንተ ጠብቃት ትጥላታለች ሂዲያት እያልኩኝ በቃ አላመንኩም። ማለት ነርሶቹ ሲያጸዳዷት ምናምን የሚጥሏት እየመሰለኝና እናትነት በጣም ከባድ ነው። እንግዲህ ቤተሰቦች በይፋ የልጅ እናት ሆኛለሁ ማለት ነው። እግዚአብሔር ይመስገን ለዚህ ክብር ላበቃን። ከምንም በላይ ልዑል እግዚአብሔር ክብርና ምስጋና ይሁን። በእውነት እላችኋለሁ እናትነት ከባድ ነው። እኔ እናቴ ከዚህ ቀደም ስትወልድ ማቀው በምጥ ስትወልድ አላየዋትም እና ለካ ምጥ እንዲህ ነው እንዲህ ያስጨንቀው። ለማንኛውም እንደኛ ኃጢአታችን ያላደረገ እግዚአብሔር በቸርነቱ አምኑን ልጃችንን ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁም እንግዲህ በመላው ሀገር ያላችሁ ሰዎች መልካም ምኞታችሁን ከናንተ እንዲሁም ከናንተ ጠብቃለሁ። መልካም ምኞታችሁ እንኳን ለዚህ ያበቃሽ ሚስቴ። እኛ ተጨነቅን እንጂ የሷ ይብሳልና እግዚአብሔር እንግዲህ በደንብ ያግዝሽ ማለት ፈልጋለሁ። ውድ ቤተሰቦቼ አሁን ደግሞ ወደ ቤት የምንሄድ ይሆናል። ተከታተሉ።